አባ የሚበላ ዛሬ እኮ አዲስ መኪና ልገዛ ነው 2.5 ሚሊዮን ብር በጭቂ አሁን ወደ ባንክ ቤት እየሄድኩ ነው። እባክሽ እቴ ከነጋ ምንም የሚበላ አልቀመስኩም። በፈጣሪ ብለሽ የሆነ ገንዘብ ስጪ። ከኔ ጧት መንገድ ላይ ሰው ታስቸግራላችሁ። ሄድና ስራን ስራ። አይገርምሽ? ሰው እኮ ማለት ነው የሚያሳጡት። ለምንድን ነው የምታበሻቅጡ ታዲያ? ቁጭ ብሎ ይለምን ደፋር። ይሄው ቼክሽ ወደቀልሽ። እንኳን ደስ አለሽ። ለሰው ክፉ መሆን ይሄ ነው ሪዛልቱ። እሺ ሁለት ሚሊዮን 500 ሚሊዮን ብር እኮ ህይወቴን ይቀይረዋል። አንቺ ቼኩን ይዞ ቢመነዝረው የራሱ እኮ ነው። አይቷ ማለት ነው የሚያሳጡት። አሁን ለዚህ መጥፎ ሴት እሷ የናቀችኝን ያህል እኔ ለምን አዝንላታለሁ? ታው ግን እንደዚህ አታድርግ። አይቷልስ ወደ ራሱ ተመለሰ። ወይኔ ጉዴ ፈላ። ወይኔ ብሬ፣ ወይኔ ጉዴ ፈላ። ወይኔ ምንድን ነው የማደርገው? ወይኔ ጉዴ ፈላ። አባት 2.5 ሚሊዮን ብር የተጻፈበት ቼክ አግኝቷል። የድርጅት ነው እሱ። ካልተገኘ ይታሰራል። ይቅርታ፣ እኔ ምንም የማውቀው ነገር የለም። ምን አድርግ ነው የምትይው? አባት 2.5 ሚሊዮን ምንድን ነው ሴትዮ? ጤና የለሽም እንዴ? እባክሽ ወደዛ ዞር በይ። አላፊ አግዳሚውን ለምን ሰው ላይ መጥፎ ትሆኛለሽ አንቺ? አሁን መጥቶ ይሰጣታል። እናት ምንድን ነው አትጠጋኝ አልኩህ አይደለ? ቅድም ስላንቋሸሽኩ በዚህ መበቀል ነው አይደል? አምጣ ብሬ አምጣ ብሬ ሌባው አምጣ ብሬ። እኔ ሌባ አይደለሁም እህቴ። የወደቀብሽን አንስቼ ሌላ ሰው እንዳይወስድብሽ ብዬ አንስቼልሽ ነው የመጣሁት። ታገኘው ሌባ። ቆይ አንተ እንዴት አልወሰድከውም? ማንም እኮ አላየህም ነበር። ይሄን ብር እኮ ብትወስዱ አንተ ህይወት ይቀየር ነበር። እኔ እንደዛ አንቋሸሽ ይከል ነበር። እኔ ክፉ በክፉ አይመለስም እንጂ በህሊና አይደለም። መሬት ላይ ስለተቀመጥኩኝ ካንቺ በታች ሆንኩ ይመስልሻል? እኔ ካንቺ እኩል ክብርና ህሊና አለኝ። ይሄ ቼክ ላንቺ አዲስ መኪና ሊገዛልሽ ይችላል። ለኔ ግን ይሄን የመሰለ የውስጥ ሰላሜን ይገዛልኛል። እህቴ ፈጣሪ ካንቺ ጋር ይሁን። ይሄ በጣም ትልቅ ትምህርት ነው። ባይዘው የመከራት ማለት ነው። ገንዘብ እንጂ ያጣው ህሊና አይደለም ያጣው። ብዙ ሰው እኛ በገንዘብ ልክ እንለካለን። በቃ አሁን የሚገርም ትምህርት ነው ያስተማራት።